በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን እግዚአብሔርን በረከትና ረድኤት አጋዥ በማድረግ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ጥምቀት በዓል እንነጋገራለን። ውድ የሳህሌ ለነ ቅድስት ቻናል ተከታታዮች ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃለን። እንዲሁ ይህ መንፈሳዊ ቪዲዮ ለብዙ ሰዎች ይደርስ ዘንድ ሼርና ላይክ በማድረግ እንድታበረታቱን በትህትና እንጠይቃለን። ታስሮ የነበረው አዳምን ከእስራቱ ይፈታው ዘንድ እግዚአብሔር አምላክ ከሰማየ ሰማያት ወርዶ ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በአጭር ቁመት በጠባብ ደረት ተወስኖ በቤተልሔም ተወለደ። ጌታ እንደ ማንኛውም የሰው ልጅ ከኃጢአት በስተቀር ሰው የሚያደርገውን ሁሉ እያደረገ አደገ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከኃጢአት በስተቀር እንደኛ ሰው ሆነ። እኛ የምናደርገውን እያደረገ ድንቅ ድንቅ ታምራትን እየሰራ 30 ዘመናትን አስቆጠረ። በዚያን ጊዜ ዮሐንስ ከእስራኤል ልጆች ወገን ወደ እሱ የመጡትን በዮርዳኖስ ውሃ ያጠምቅ ነበር። ደቀ መዛሙርቱም እንዲህ አላቸው፣ ገና በእናቴ ማኅፀን ሳለሁ ስለ መንጻት ብቻ በዮርዳኖስ ውሃ እንዳጠምቅ እግዚአብሔር አዞኝ ነበር። እነሆ ውሃውን ስመለከተው አንድ ጊዜ ይጎርዳል፣ በሌላ ጊዜ ደግሞ ተመልሶ እንደ ተራራ ይቆለላል። ስለዚህም ነቢያት ስለ እሱ ትንቢት የተናገሩለት ሕዝቡን ያድን ዘንድ እግዚአብሔር በግ ወደዚህ ዓለም የመጣ መሆኑንና ይጠመቅም ዘንድ ወደ እኔ የሚመጣ መሆኑን ማወቅና መረዳት ይኖርብኛል አለ። ዕለታትን በአንድ ቀን ዮሐንስ ሰዎችን ሲያጠምቅ የዮርዳኖስ ውሃ ሲጎድል ዳግም ተመልሶ ሲሞላ አየሁ። ውሃው ልክ በእሳት እንዳፈሉት ሞቀ፣ ተኮሰም። እሱ ግን እጁን ፈጥኖ ከውሃው ውስጥ አወጣና እነሆ የእግዚአብሔር በግ የዓለምን ኃጢአት ያስወግድ ዘንድ ወደዚህ ዓለም መጣ። እሱ ከኔ በኋላ ቢመጣም ቃሉ ከኔ በፊት የነበረ ነው በማለት ተናገረ። በሰማይም በምድርም ያለው ሁሉ ለእሱ የሆነ ነው። ስለዚህም እኔ ተጎንብሼ የእግሩን ጫማ ልፈታ ይገባኛል አለ። ከዚያም አቤቱ የሴት አገልጋይህን ልጅ እኔን አገልጋይህን ይቅር በለኝ፣ ምስጢራትንም ሁሉ አስረዳው፣ አንተ ተቀዳሚ ተከታይ የሌለህ እግዚአብሔር ልጅ ነህና በማለት አሰምቶ ጮሆ ተናገረ። ጌታ ኢየሱስ ክርስቶስም ለደቀ መዛሙርቱ ነገሩን ነግሯቸው ከፈጸመ በኋላ ጎዳናዬን በመጥረግ የአዋጅ ነጋሪን ትምህርት ትሰሙ ዘንድ ኑ ወደ ዮርዳኖስ እንሂድ አላቸው። በዚያም እንደ መለከት ቀንድ የሚጮህ በንጉሠ ነገሥት ፊት አዋጅ ነጋሪ እሱን ታያላችሁ። በበረሃ ውስጥ የሚያበራ መብራት ወደ እሱ ኑ እንሂድ፣ በመንፈስ ቅዱስ የተሞሸረ ሰርገኛ ኑ ወደ እሱ እንሂድ። እውነት እላችኋለሁ በዚህ ዓለም ሴቶች ከወለዷቸው ሁሉ ማንም ከዮሐንስ የሚበልጥ እንደሌለ እውነት እላችኋለሁ። ትሩፋቱና በሥራውም ሁሉ እንደ ነቢዩ ኤልያስ ነው። ዛሬ የዮርዳኖስ ያየኛል፣ ዳሩ ግን ወደ ኋላው ይሸሻል። ዛሬ የዲያብሎስ ሥልጣን ይጠፋል። ዛሬ ዓለም ትበራለች። ዛሬ የሁሉ አባት አዳም ይታደሳል። ዛሬ የሁሉ እናት ሔዋን ኃጢአቷ ይደመሰስላታል። ዛሬ አገዛዜን እገልጥላችኋለሁ፣ የአባቴንም ቃል አሰማችኋለሁ፣ መንፈስ ቅዱስንም ኃይል አሳያችኋለሁ። ዛሬ የሦስትነት ምስጢር እገልጽላችኋለሁ። ዛሬ ተራሮችና ኮረብቶች እንደ በግ ግልገል ወይም ጠቦት ይዘላሉ። ዛሬ አሕዛብ ሁሉ በእጃቸው እያጨበጨቡ ደስታቸውን ይገልጻሉ። ዛሬ የመካኒቱ ልጅ ዮሐንስ ያየኛል፣ በልቡም ደስ ይለዋል። ዛሬ ልበ በሽተኞች ሁሉ ይፈወሳሉ። ዛሬ በጨለማ ውስጥ ላሉ ሁሉ ብርሃን ይወጣላቸዋል። ዛሬ በአምሳሌ የፈጠርኩትን ከሲኦል አወጣዋለሁ። ዛሬ የሰማይ በሮች ይከፈታሉ። ዛሬ ፊተኞች ኋለኞች፣ ኋለኞች ፊተኞች ይሆናሉ። ዛሬ እኔ ማን እንደሆንኩ ትረዳላችሁ፣ ከወዴትም እንደመጣችሁ ታውቃላችሁ። ዛሬ ስለ እኔ ሲመሰክር የአብን ቃል ትሰማላችሁ። ዛሬ ዮርዳኖስ ከሌሎች ወንዞች ጋር ደስ ይለዋል።
ዛሬ ሰማይና ምድር ያበራሉ፣ መራራውም ውሃ ጣፋጭ ይሆናል። የተጠሙም ከእሱ ጠጥተው ከጥማቸው ይረካሉ። ዛሬ ወገኖቼን አድሳለሁ፣ ዛሬ ፀሐይ ብርሃኑን ይሰጣል ብሎ ጌታ ኢየሱስ ለደቀ መዛሙርቱ ነገራቸው። በዚያም ጊዜ ጌታ ኢየሱስ ለደቀ መዛሙርቱ ይህንን ነግሯቸው ከፈጸመ በኋላ በኢየሩሳሌምና በዮርዳኖስ መካከል በምትገኝ ቦታ ቢታንያ ደረሱ። ከዚያም በአልዓዛር ቤት አደሩና በማግስቱ ወደ ዮርዳኖስ ወንዝ ደረሱ። ዮሐንስም ጌታ ኢየሱስን ባየው ጊዜ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እነሆ በማለት በታላቅ ቃል አሰምቶ ተናገረ። ይህ እኛን ለማዳን የመጣ የእግዚአብሔር ልጅ ነው። ነቢዩ ዘካርያስ ስለ እሱ ትንቢት የተናገረለት የነገሥታቶች ንጉሥ የሚሆን ተቀዳሚ ተከታይ የሌለው እግዚአብሔር አንድ ልጁ ይህ ነው በማለት ጮሆ ተናገረ። በዚያም ጊዜ ጌታ ኢየሱስ ክርስቶስ ልብሱን አውልቆ ወደ ዮርዳኖስ ባህር ገብቶ ከባህሩ ሞገድ መካከል ቆሞ፣ በዚያም ከዮሐንስ ዘንድ ሊጠመቁ የመጡ ብዙ ሰዎች ተሰብስበው ነበር። ጌታችንም ዮሐንስን እንግዲህ እንዳዘዝኩ አድርግ አለውና ዮሐንስም እጅግ እየተንቀጠቀጠ እጁን በጌታችን ራስ ላይ ጫነ። ከዚያም ዮሐንስ ራሱን ወደ ላይ ወደ ሰማይ አቅንቶ ሲመለከት መንፈስ ቅዱስ ከሰማይ ወርዶ በጌታችን በኢየሱስ ክርስቶስ ራስ ላይ በርግብ አምሳል ሲቀመጥ አየ። በዚሁ ጊዜም ከሰማይ እንዲህ የሚል ድምፅ ሰማ፣ ይህ የምወደው ልጄ ነው፣ ይህን ዓለም ለማዳን የፈጠርኩበት ልጄ ነው። ይህ በአካላዊ ቃልነቱ ሰማይና ምድርን የፈጠርኩበት ልጄ ነው። ይህ ከአዝማናትና ከዓመታት በፊት የወለድኩት ልጄ ነው። ይህ ከእኔ በባህሪ በሕልውና ተፈልጦ ወይም ልዩነት የሌለበት ልጄ ነው። ይህ እኔ በእሱ እሱ በእኔ ሕልዋን ሆነን የምንኖር ልጄ ነው የሚል ድምፅ ከሰማይ ይሰማ። ይህም ከሰማይ የመጣ ቃል በዮሐንስ መጥምቅ በደቀ መዛሙርቱና በዚያም በተሰበሰቡት ሁሉ ዘንድ በተሰማ ጊዜ ሁሉም በጌታ በኢየሱስ ክርስቶስ አምነው ሃይማኖታቸውን አጠናከሩ፣ ልባቸውንም አጸኑ። ዮሐንስም በቃሉ የእውነት ምስክርነቱን ሲሰጥ መንፈስ ቅዱስ ከሰማይ ወርዶ ጌታችን በኢየሱስ ክርስቶስ ራስ ላይ በርግብ አምሳል ሲቀመጥ አየው። አብ ስለ ልጁ በቃሉ ሲመሰክር ሰማው ብሎ ተናገረ። ጌታችን ኢየሱስ ክርስቶስም ከዮርዳኖስ ባህር በወጣ ጊዜ ከሰማይ ብዙ መላእክት ወርደው በአየር ላይ ረበቡ፣ በምድርም ዙሪያ ቆሙ። ከዚያም በክንፈ ሰረገላ ሆነው ከዮርዳኖስ ባህር በክብር አጅበው አወጡት። ከዚያም በአንድነት ሰገዱለት። ጌታ ኢየሱስ ክርስቶስም ከደቀ መዛሙርቱ ጋር ከዮርዳኖስ ወደ ኢየሩሳሌም ገዳም ሄደ። ለዘላለሙ ለእሱ ክብር ምስጋና ይግባው። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን።